በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 19 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ሕፃኑ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራ የተቀበሉበት ዕለት፣ ቅዱሳን ሶርስ፣ ሄርማንና ያኑፋና ስንጣሪያ የሚባሉ የእስያ ሀገር ሰዎች በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል፣ ብልህ የሆነ ቅዱስ በጥላን በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል። በሰላም አደረሳችሁ አደረሰን። ሕፃኑ ቂርቆስና እናቱ ቅድስት ኢየሉጣ። ሐምሌ 19 ቀን በዚህች ዕለት ሕፃኑ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራን ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ አገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት፣ ወደ እርሷ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን ልጅ አለ፣ አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳ ዘንድ እርሱን ጠይቀው አለችው። ሕፃኑም ወዳለበት ጭፍራዎቹን ልኮ ወደ እርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎን ለእኔ ደስታ ተጠብቆልኛልና ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨትም ነው፣ መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነግጣቸው ድረስ ንጉሡን፣ መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህንን አይተው አደነቁ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቆች ድንቆችና ተአምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜም ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጅ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባትም ቀን የተባረከች ዕለት ናት አለች። ወደዛ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። እግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ስጋቸውን ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። እግዚአብሔር የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳኖች ቅዱሳን ሶርስ፣ ሄርማን፣ ያኑፋናና ስንጣሪያ ናቸው። በዚችም ቀን ስማቸው ሶርስ፣ ሄርማን፣ ያኑፋ፣ ስንጣሪያ የሚባሉ የእስያ ሀገር ሰዎች በሰማዕትነት አረፉ። የሰማዕትነታቸውን ምክንያት እንዲህ ነው። መኮንኑ አርያኖስ ወደ እስያ ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋድልት የሆነች ዳላዥን ገደላት።
ስማቸውንም አስቀድመን የጠራናቸው 4ቱ ልጆችንም ገደላቸው። የሰማዕትነታቸውንም ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፌዎስ፣ ታማን፣ ህርማን፣ ባኮስ የሚባል 4ቱ መኳንንት ገደላቸው። የሰማዕትነታቸውንም ፍጻሜ ሰኔ 7 ቀን ሆነ። በሶስተኛም ጊዜ በቤቷ ውስጥ ባልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብም መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸው ያረጋጋቸው ነበር። ወደ ሰማያዊ መንግሥት እንድትገቡ ጸንታችሁ ታገሱ እያለ እንዲህም ሲወስዷቸው መኮንኑ ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚህችም በሐምሌ 19 ቀን የስናን ከተማ ሰዎች ከታናሾቻቸው እስከ ታላላቆቻቸው ሴቶችንና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችን የሚያቀዳጇቸው ነበር። ከዚህም በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑም ባዩት ጊዜ እኛ ክርስቲያን ነን ብለው በግልጽ ጮኹ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያቸውም ገደሏቸው። የእነዚህም ስማቸው ሱሩፋስ፣ አንጣኪዮስ፣ ሳድራ ይባላል። የሰማዕትነታቸውን ፍጻሜ መስከረም 11 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለውም ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ስጋው ወስደው ገንዘው ቀበሩት። የስደት ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሟ ከበሯት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ በጥላን ነው። በዚችም ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። አባቱም አረማዊ ነበረ። ስሙም አውስጢኪዮስ ነበር። እናቱ ግን አማኝ ነበረች። ስሟም ኤልያና ነበር። ባደገ ጊዜም አባቱ ጥበቡን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበር። በጥላንም በፊቱ ሲያልፍ መልኩንና እውቀቱን ብልህነቱንና አስተዋይነቱን የሚመለከት ነበር። ከሃዲ ስለመሆኑም ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ ጠርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረውና ሰላምታ የሚሰጠው ነበር። ስለዚህም በመካከላቸው ፍቅር ጸና። ከዚህም በኋላ በጥላን ወደ ቄሱ ቤት ይገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና የጌታችን የመድኃኒታችን ኢየሱስ ክርስቶስን ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ እውቀትንና ማስተዋል እንደሚሰጣቸው፣ ድንቆችና ታላላቅ ተአምራቶችን እንደሚያደርግላቸው፣ ታላቅ ፈውስም እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ተአምራት እንደሚያደርጉ ይህን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁልጊዜ የሃይማኖትን ትምህርት ያስተምረው ጀመር። በአንዲትም ዕለት ቅዱስ በጥላን በከተማ አደባባዮች ሲያልፍ እባብ የነደፈውን አንድ ሰው ሲጨነቅ አየው። እባቡም በእርሱ ዘንድ ቆሞ ነበር። በልቡም የመምህሬን ቃል ፈትን፣ ክብር ይግባውና በክርስቶስ ካመንክ በስሙ ተአምራት ታደርጋለህ ብሎኛልና አለ። እባብ ወደ ልክሰው ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡን የሚገድለው ዘንድ ሰውየውን ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከይሱም ወደቀ፣ ወዲያውም ሞተ። የበጥላንም ሃይማኖቱ ተጨመረለት።
ከዚህም በኋላ በጥላን ወደ ቄሱ ሄዶ የክርስትና ጥምቀትን ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበር። በአንዲት ቀንም ያድነው ዘንድ አንድ ዕውር መጣ። የቅዱስ በጥላን አባትን ባየው ጊዜ ዕውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ ዕውር ነው አለው። እርሱም አባቱን የእግዚአብሔር ክብር ታይ ዘንድ አለ አለው። ይህንንም ብሎ ዕውሩን ጠራውና ዓይኖች ቢገለጡ ያዳንህን ታመልከዋለህን አለው። ዕውሩም አዎን አምናለሁ አለ። ቅዱስ በጥላንም በዕውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በዕውሩ ዓይኖች ላይ አኑሮ እንዲታይ በጌታችን በኢየሱስ ክርስቶስ ስም እመን አለው። ወዲያውኑም ዓይኖቹ ተገለጡ። አባቱም ይህንን ድንቅ ሥራ ባየ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ከዕውሩ ጋር አመነ። ቅዱስ በጥላንም ወደ ቄሱ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህ በኋላ ባሮቻቸውን ነፃ ወጡ። ገንዘባቸውንም ለድሆች ለችግረኞች አከፋፈሉ። ቅዱስ በጥላንም ጥበብን ያደርግ ነበር። ያዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዳምኑ ይሻ ነበር። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሡም ሄደው ከቄሱ ጋራና ከአዳነው ዕውር ጋራ በጌታቸውን ካመኑ ከብዙዎች ጋራም ከሰሱት። ወደ ንጉሡም በቀረቡ ጊዜ ንጉሡ ተቆጥቶ ለአማልክት ሰው አላቸው። ባልታዘዙለትም ጊዜ ራሶቻቸውን በሰይፍ አስቆረጠ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ከዚህ በኋላ ቅዱሳን በጥላን የጸና ስቃይን አሰቃየው። ከእርሱም ድንቆችና ተአምራቶች ተገለጡ። በእጁም ብዙ ሰዎች ክብር ይግባውና በጌታችን አመኑ፣ በሰማዕትነትም ሞቱ። ንጉሡም አይቶ በበጥላን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ቆርጦ ዘንድ አዘዘ። በዚህም ጊዜ ምስክርነቱን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።